ውድ ተመልካቾቻችን በቀደመው ክፍል ላይ ያየነው አሁን ያለፍንበት ያለው ስቃይ ሊገለጥ ካለው ክብር ጋር ሲመዘን በጣም ቀላል ነው። ምንም እንዳይደለ አስባለሁ የሚለውን አሁን ያለፍንበት ያለው ስቃይ ምን እንደሆነ አይተናል። ደግሞ የሚጠብቀን ያማኞች ክብር ምን እንደሆነ አይተናል። አሁን ደግሞ ይሄ ክብር እንዴት ይገለጣል? ይሄ ክብር በሶስት ደረጃ ውስጥ ይገለጣል። አንደኛ በውስጣችን ይገለጣል። በውስጣችን ይገለጣል። ከኃጢአት ባርነት ነፃ መውጣት፣ ይሄ ማለት ኃጢአትን ያጠፋል፣ ቅድስና ይሞላብናል። ይሄ ክብር በዚህ ይገለጣል። በሁለተኛ ደረጃ በሰውነታችን ይገለጣል። ይሄ ክብር ሲመጣ ሰውነታችን ይለወጣል። እንዴት ይለወጣል? በፊልጵስዩስ ምዕራፍ 3 ቁጥር 20 እስከ 21 ላይ እኛ ሀገራችን በሰማይ ነውና ከዛ ደግሞ የሚመጣ መድኃኒት እርሱም ጌታን ኢየሱስ ክርስቶስን እንጠባበቃለን። እርሱ ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደው ስጋችንን ይለውጣል። ይሄ ክብር በስጋችን ይገለጣል። ክቡር ስጋውን እንዲመልስ የተዋረደው ስጋችንን ይለውጣል። በሶስተኛ ደረጃ በሕይወታችን ሙሉ ይገለጣል። ከእግዚአብሔር ጋር በክብር ውስጥ እንኖራለን። ስለዚህ ዛሬ ምናልባት ልንታመም እንችላለን፣ ልንጨነቅ እንችላለን፣ ልናዘን እንችላለን፣ ልንገፋ እንችላለን፣ ተስፋ የሚያስቆርጥ ነገር ውስጥ ልናልፍ እንችላለን። ነገር ግን እነዚህ ሁሉ ያልፋሉ፣ ክብር ደግሞ ይመጣል። ይሄ ሐዋርያው ጳውሎስ ከክብር ጋር አመዛዝኖ ሲያየው ቀላል ያለው የጊዜው መከራ፣ ቀላል ያለው የጊዜው ስቃይ ዘላለማዊ ክብርን እንደሚያመጣ አማኞች ተስፋ ማድረግ ይገባል። ስለዚህ አሁን የምናልፍበት መከራ ቢገሰጽም ቢጸለይበትም እጅ ቢጫንበትም የማያልፍ ግን ልናልፍበት የሚገባ መከራና ስቃይ እንዳለ ማመን አለብን። ብዙ ጊዜ ተስፋ የምንቆርጠው ይሄ መከራ ይሄ ስቃይ ክርስቲያኖችን አማኞችን አያገኝም የሚለው የተሳሳተ ትምህርት የሚመጣውን ክብር እንዳንጠብቅ ያደርገናል። ነገር ግን እነዚህ የጠቀስናቸው ስቃዮችና መከራዎች በሙሉ ሊመጣ ካለው ክብር ጋር ሲታይ ቀላል እንደሆነ አስበን ነው ማለፍ የምንችለው። ስለዚህ ተስፋ ያለው አማኝ ምን ማለት አለበት? ምን ብሎ ይናገራል? ተስፋውን ያወቀ አማኝ የሚለው ነገር አለ። መቼ? በመከራ ውስጥ ሆኖ በስቃይ ውስጥ እያለፈ የሚለው ነገር አለ። ተስፋችን በልባችን ካለ በልባችን ያለውን ተስፋ በአንደበታችን ልንናገር ያስፈልጋል። ተስፋ ያለው አማኝ ቋንቋው ይለያል። የሚመጣውን ክብር እያየ አምላኩን ተስፋ ያደርጋል እንጂ በአምላኩ ተስፋ አይቆርጥም። ስለዚህ ተስፋ ያለው አማኝ፣ ተስፋውን የሚያይ አማኝ ሁሉ ነገር አልቋል፣ እኔ አልችልም፣ ከዚህ በኋላ ተስፋ የለኝም አይልም። ግን እንደዚህ ይላል፣ ጌታ ከኔ ጋር ነው፣ ይህም ያልፋል። እግዚአብሔር መንገድን ያማጣል፣ መንገድን ያሳያል። ችግሬ ታላቅ ቢሆንም አምላኬ ከችግሬ በላይ ነው ይላል። በኢዩኤል መጽሐፍ ምዕራፍ 3 ቁጥር 10 ላይ እንደዚህ ይላል፣ ደካማው እኔ ብርቱ ነኝ ይበል። የሚያደክም ነገር ውስጥ እያለፈ ያለ በጌታ ልቡን ያበርታና እኔ ብርቱ ነኝ ይበል። ይሄ ሐሰት መናገር አይደለም፣ በእግዚአብሔር እውነት ላይ መቆም ማለት ነው። በመከራና በስቃይ ስናልፍ ስሜታችን ደካማ ነህ፣ አልቆልሃል ሊለን ይችላል። ግን ደግሞ የእግዚአብሔር ቃል በውስጣችን ሲኖር ብርቱ ነኝ ይላል። ስለዚህ የሚመጣው ክብር ከኃጢአት ነፃነት፣ ከስቃይ መውጣት፣ ከእግዚአብሔር ጋር በመኖር በዘላለማዊ ደስታ ይገለጣል። የሚገለጥበት ክብሩ በእነዚህ መንገዶች ነው። ስለዚህ ይህ የአማኞች የክርስቲያኖች ትልቁ ተስፋ ነው። ይህንን ሁል ጊዜ ማወጅ ያስፈልጋል። እንደዚህ ብለን ክብሬ ይመጣል። ስቃይ ጊዜያዊ ነው፣ አይቆይም። ከኔ ጋር ለዘላለም አይሆንም። አንድ ግን ከኔ ጋር ለዘላለም የሚሆን የሚገለጥ የእግዚአብሔር ክብር አለ። እኔ የእግዚአብሔር ልጅ ነኝ እያለ ሊያልፍ
ይገባዋል። የሚመጣው ክብር በቅድስና የተሞላ ነው። የሚመጣው ክብር ሰላም ያለበት ነው። የሚመጣው ክብር ለዘላለም ደስታ ያለበት ነው። የሚመጣው ክብር ዘላለማዊ ሕይወትን የያዘ ነው። እንግዲህ አንድ እውነት እንነጋገር። ዛሬ ብዙ ሰዎች በደረሰባቸው ችግር ልባቸው የተሰበረ ያዘኑ ናቸው። አንዳንዶች በገንዘብ እጥረት፣ አንዳንዶች በኑሮ ውድነት፣ አንዳንዶች በሕመም፣ አንዳንዶች ቤተሰብ በማጣት በመከፋፈል፣ ሌሎች በጦርነት፣ በስደት፣ በረሃብ እያለፉ ያሉበት ጊዜ ነው። ብዙዎቻችን ጸሎት እንኳ ጸልየን የሚሰማ እስከማይመስለን ድረስ ችግሮቻችን፣ ስቃዮቻችን እየቀጠሉ እንዳሉ ይሰማናል። አንዳንዶች ጌታ ሆይ እስከ መቼ ብለው እንደ ዳዊት የሚያማርሩ ሰዎችም ይኖራሉ። ነገር ግን ቃሉ እንደዚህ ይላል በመዝሙር 46:1 ላይ አምላካችን መጠጊያችን እና ኃይላችን ባገኘን ታላቅ መከራም ረዳታችን ነው። አምላካችን መጠጊያችንና ኃይላችን ነው። ባገኘን እያለፍንበት ባለው ታላቅ መከራ ውስጥም ደግሞ ረዳታችን ነው ሲል መከራውን ሳይሆን የሚያርቀው በመከራ ውስጥ ስናልፍ መከራውን ማለፍ የምንችልበትን አቅም የሚሰጥ ረዳታችን ነው። ማለትም መከራ መኖሩ እግዚአብሔር ከኛ ጋር አለመኖሩን አያሳይም። መከራ መኖሩ ለአማኞች እግዚአብሔር ረዳታችን አብሮን እንደሆነ የሚያሳይ ነው። እርሱ በመከራችን መካከልም ያለ አምላክ ነው። ብቻችንን የሚተወን አምላክ አይደለም። ስለዚህ የአሁን ዘመን ስቃይ ከሚመጣው ተስፋ ጋር ሲነጻጸር በጣም ቀላል ነው። ለምንድን ነው ተስፋችን አሁን ከስቃያችን እንደሚበልጥ እየነገረን ያለው? ምንድን ነው ምክንያቱ? ለምን ይበልጣል? የአሁኑን ዘመን ስቃይ፣ መሸከም ያቃተንን ስቃይ፣ ያማረረንን ስቃይ እንዴት ነው አቅሎ የሚያየው? እንዴት ነው ተስፋችን ከመከራችንና ከስቃያችን የበለጠው? ለምን ይበልጣል? ምክንያቱም ተስፋችን በክርስቶስ ላይ የተመሰረተ ነው። ሞትን ድል አድርጎ በተነሳው ልሄድ ስፍራ ላዘጋጅላችሁ ተመልሼ ደግሞ ከኔ ጋር እንድትሆኑ መጥቼ ወስዳችኋለሁ ያለ የአማኞች ተስፋ በክርስቶስ ሞትና ትንሣኤ ላይ ስለተመሰረተ የጊዜው ስቃይ፣ የአሁን ዘመን ስቃይ ከሚመጣው ክብር ጋር ሲነጻጸር የሚመጣው ክብር በልጦ ይታያል። ሁኔታው ይለወጣል። ሰው ይለወጣል። ገንዘብ ይወጣል። ጤና ይታወካል። ሰው ረዳት ሊያጣ ይችላል። ነገር ግን ክርስቶስ ኢየሱስ አይለወጥም። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለምም ያው ነው። ስለዚህ አማኙ ተስፋ ከተለዋዋጭ ዓለም ጋር ከተለዋዋጭ ሁኔታ ጋር አይወድቅም። በማይለወጠው ጌታ ላይ ግን ይቆማል። ሁለተኛ፣ ለምንድን ነው ተስፋችን ከስቃያችን ይበልጣል የተባለበት? ምክንያቱም መከራ ጊዜያዊ ነው፣ ክብር ግን ዘላለማዊ ነው። በጊዜ ሰሌዳም ስንመለከተው መከራው የጊዜው ነው፣ ያልፋል። የማያልፍ ክብር ግን አለ። ስለዚህ ተስፋችን ከጊዜው መከራ ጋር ሲታይ ዘላለማዊ ነው፣ ስለዚህ ይበልጣል። በሁለተኛ ደረጃ ተስፋችን ለምን ይበልጣል የሚለውን ስንመለከት ምክንያቱም መከራ ጊዜያዊ ነው፣ ክብር ግን ዘላለማዊ ነው። የጊዜው መከራ ያልፋል። በምን ይተካል? በማያልፍ በማይጠፋ ክብር ይተካል። በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 17 እስከ 18 ላይ እንደዚህ የሚል ቃል አለ። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነው የጊዜው መከራችን የክብርን የዘላለምን ብዛት ከሁሉ መጠን ይልቅ ያደርግልናልና የሚታየው አሁን የምናልፍበት የጊዜው ነውና የማይታየው ግን ለዘላለም ነው። በዚህ ምክንያት ተስፋችን አሁን እያለፍንበት ካለው መከራ ይበልጣል። ዛሬ የምናለቅስበት ነገር ጊዜያዊ ነው፣ ለዘላለም ከኛ ጋር
አይቀጥልም። ዛሬ የሚያስጨንቀን ሁኔታ የመጨረሻ ምዕራፍ አይደለም። ዛሬ እያለፍንበት ያለው ስቃይ ወይም መከራ የመጨረሻ አይደለም። እንደውም አማኙ መከራውን እንደ መጨረሻ ያዩ፣ እንደ መንገድ መጀመሪያ ግን ያየዋል። በሶስተኛ ደረጃ ተስፋችን ከስቃያችን እንዴት ይበልጣል? ምክንያቱም እግዚአብሔር በመከራችን መካከልም ስለሚሰራ፣ እግዚአብሔር በመከራችንም ረዳታችን ስለሆነ በሮሜ 8:28 ላይ እንዲህ የሚል ቃል አለ። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ሁሉም ነገር መልካም ነው አልተባለም። ሁሉም ነገር በጎ ነው አልተባለም። ነገር ግን እግዚአብሔር ሁሉን ለበጎ ይለውጣል። ለነማ? እግዚአብሔርን ለሚወዱ ሰዎች። ሰው ይሰበራል፣ እግዚአብሔር ይጠግናል። ሰው ይጨነቃል፣ እግዚአብሔር ከጭንቀት ያወጣል። ሰው ይታመማል፣ እግዚአብሔር ይፈውሳል። ሰው ያዝናል፣ እግዚአብሔር ያጽናናል። ስለዚህ እነዚህ ነገሮች የሚመጡት የእግዚአብሔር ፈውስ፣ የእግዚአብሔር ማጽናናት፣ የእግዚአብሔር ከጭንቀት ማውጣት የሚመጡት መጀመሪያ ጭንቀቱ ሲኖር፣ ህመሙ ሲኖር፣ ማጣቱ ሲኖር፣ እነዚህ መከራዎች ሲኖሩ ነው የእግዚአብሔር ክብር የሚገለጠው። እግዚአብሔር ከነዚህ ያወጣናል። የተገባልን የተስፋ ቃል የሚፈጸም ቃል ነው። በትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 እና 2 ላይ አሁንም ያዕቆብ ሆይ የፈጠረህ እስራኤልም ሆይ የሰራ እግዚአብሔር እንዲህ ይላል። ማን? እግዚአብሔር ራሱ እንዲህ ይላል። ምን አለ? ተቤዥቻለሁና አትፍራ፣ በስምህም ጠርቻለሁ፣ አንተ የኔ ነህ አለና በውሃ ውስጥ ባለፍክ ጊዜ ካንተ ጋር እሆናለሁ። በመከራችን ረዳታችን ነው የተባለው ይሄ ነው። በውሃ ውስጥ ማለፍ ከባድ ነው። በውሃ ውስጥ ባለፍክ ጊዜ ግን ካንተ ጋር እሆናለሁ። በወንዞችም ባለፍክ ጊዜ አያሰጥሙም። እኔ የተፈጥሮን ሕግ እሽረዋለሁ። የሞራልን ሕግ እግዚአብሔር አይሽርም እንጂ የተፈጥሮን ሕግ እሽራለሁ። ውሃ ያሰምጣል፣ ግን እኔ ካንተ ጋር እሆንና ውሃ እንዳያሰምጥህ ይሆናል። እሱ ብቻ አይደለም፣ በእሳትም ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። እንዴት ነው በእሳት ውስጥ እያለፉ አለመቃጠል የሚቻለው? እኔ ካንተ ጋር ስለሆነ ነበልባሉም አይፈጅህም። እዚህ ላይ አንድ ነገር ጠይቀን ማለፍ ያለብን፣ ውሃ በምን ይመሰላል? በውሃ ውስጥ ባለፍክ ጊዜ ሲባል ምን ለማለት ተፈልጎ ነው? በመጽሐፍ ቅዱስ ውስጥ ብዙ ጊዜ ውሃ ችግርን፣ ጭንቀትን ይወክላል። በውሃ ውስጥ ባለፍክ ጊዜ ሲል በጭንቀት ውስጥ፣ በችግር ውስጥ ባለፍክ ጊዜ ማለት ነው። በመዝሙር 69 ቁጥር 1 እና 2 ላይ አቤቱ ውሃ እስከ ነፍሴ ደርሶብኛልና አድነኝ፣ በጥልቅ ረግረግ ጠለቅኩ፣ መቋሚያም የለኝም፣ ወደ ጥልቅ ባህር ገባው፣ ማዕበልም አሰመጠኝ። ይሄ ማለት ተጨነኩ፣ ጭንቀት፣ ከፍ ያለ አስጨናቂ ችግር ውስጥ ነኝ። ሰው አማኝ በእንዲህ አይነት ችግር ውስጥ ያልፋል። በእንዲህ አይነት ችግር ውስጥ እንደሚጨነቅ ያሳየናል። በውሃ ውስጥ ባለፍክ ጊዜ አትሰጥምም፣ አትቀርም፣ በዛው አትቀርም። ለምን? ተስፋ አለ። ተስፋው ምንድን ነው? ተስፋው አትሰጥምም፣ አትጠልቅም፣ አትወድቅም። መቼ? በውሃ ውስጥ ባለፍክ ጊዜ። ለምን? እኔ ካንተ ጋር ነኝና። በእስራኤላውያን ታሪክ ማየት እንችላለን። እግዚአብሔር በዘጸአት ምዕራፍ 14 ቁጥር 21 እና 22 ላይ ባህር ከፍሎ ሲያሻግራቸው፣ በደረቅ መሬት ሲያልፉ፣ በውሃ ውስጥ ባለፍክ ጊዜ የሚያሰጥመውን ውሃ የተፈጥሮን ሕግ ለውጦ ባህር ከፍሎ የሚያሻግር ጌታ፣ ወንዝ እንደ ተራራ ቆሞ በደረቅ ምድር እንዲያለፉ፣ በውሃ ውስጥ ባለፍክ ጊዜ፣ በሚያስጨንቅ ነገር ባለፍክ ውስጥ ጊዜ እኔ ካንተ ጋር ነኝና። ስለዚህ ውሃው እንኳ መንገድ ይሆናል። እንደገናም በእሳት ውስጥ ባለፍክ ጊዜ እሳቱም አያቃጥልም፣ ነበልባሉም አይፈጅም ሲል እሳትስ ምንድን ነው የሚወክለው? እሳት በመጽሐፍ ቅዱስ ፈተናን፣ መከራን፣ ከባድ ሁኔታን ይወክላል። ይህን ታላቅ ምሳሌ በዳንኤል ምዕራፍ 3 ላይ በእሳት ውስጥ የተጣሉትን ግን ደግሞ እሳቱ ያላቃጠላቸውን ስለነ ሲድራቅ
ስለ እነ ሚሳቅና ስለ አብደናጎን የተጻፈውን እውነት ማየት ያስፈልጋል። ይሄ ተረት ተረት ሳይሆን የተደረገ እውነት የሆነ የእግዚአብሔር ቃል ነው። በዳንኤል ምዕራፍ 3 ቁጥር 4 ላይ የዚያም ጊዜ ንጉሡ ናቡከደነፆር ተደነቀ፣ ፈጥኖም ተነሳ፣ አማካሪዎቹንም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረም ወይ ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው ብለው ለንጉሡ መለሱለት። እርሱም እኔ ግን አሁን የማየው የተፈቱ በእሳት መካከል የሚመላለሱ 4 ሰዎች አያለሁ፣ ምንም አላቆሰላቸውም። የ4ተኛው መልክ የአማልክትን ልጅ ይመስላል ብሎ መለሰ። እዚህ ላይ ነው እግዚአብሔር በመከራ ውስጥ ስናልፍ ረዳታችን ነው። በእሳት ውስጥ ብትጣልም ታስረ ብትጣልም እሳት ውስጥ ሆነ የእሳቱ ኃይል የታሰርክበትን ገመድ ብቻ መፍታት ይችላል እንጂ ነበልባሉም አይፈጅም። ለምን? 4ተኛ መልክ የአማልክትን ልጅ የሚመስል በመካከላቸው አለ። 3 ወጣቶች ወደ እሳት ተጣሉ፣ ነገር ግን አልተቃጠሉ። ምክንያቱም እግዚአብሔር ከእነርሱ ጋር ነበረ። የዚህ ተስፋ ቃል ምንድን ነው? ብታልፍም አያቃጥልህም። እሳቱ ይኖራል ግን አያቃጥልህም። ብዙ ጊዜ ይሄ እሳት እንዲጠፋ ነው የምንጸልየው፣ ግን አይደለም። በእሳቱ ውስጥ ማለፍ ግዴታ ነው። በእሳት ውስጥ ስናልፍ የሚሆን ነገር አለ። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 6-7 ላይ በዚህም እጅግ ደስ ይላችኋል አለና፣ ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴም ይገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። እግዚአብሔር የተመሰገነ ይሁን። እንግዲህ በተስፋ ደስ ይበላችሁ ሲል በዚህ ስፍራ ላይ በዚህም እጅግ ደስ ይላችኋል። መቼ? አሁን በመከራ ውስጥ እያላችሁ በእሳት ውስጥ ትፈተናላችሁ። ነገር ግን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴም ይገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናቸዋል። ሐዘኑ አለ፣ ችግሩ አለ፣ ግን ጊዜያዊ ነው። ለጥቂት ጊዜ ነው ያለው። ይሄ ዕድሜያችንን በሙሉ የምናልፍበት መከራ መጽሐፍ ቅዱስ ጥቂት ጊዜ ይለዋል። ምክንያቱም በምድር ላይ ከምንኖርበት ዘመን ይልቅ ከጌታ ጋር የምንኖርበት ዘመን ጋር ሲነጻጸር እውነትም ጥቂት ነው። ስለዚህ አሁን ቢያስፈልግ በልዩ ልዩ ፈተና አዝናቸዋል። ነገር ግን የሚመጣ ክብር አለ። እሳቱ አንተን ያጠራሃል እንጂ አያጠፋህም። የእግዚአብሔር ታላቁ ተስፋ በመከራው ስታልፍ እኔ ከአንተ ጋር ነኝ። ስለዚህ የእግዚአብሔር ቃል ችግር አይመጣም፣ መከራ አያጋጥምም፣ ስቃይ አያጋጥምም አይለንም። ብንቆጥራቸው ብዙ የሆኑ በተለያየ የህይወታችን ገጽታ የሚገለጡ ብዙ መከራዎች፣ ብዙ ስቃዮች አሉ። ክርስቲያን ስለሆንን እነዚህ ስቃዮች አይገጥሙም። መከራና ችግር ከደረሰብህ እምነት አንሶሃል የሚባለው ጉዳይ እዚህ ላይ አይሰራም። በመከራ ውስጥ ታለፋለህ፣ በእሳት ውስጥ ታለፋለህ። እግዚአብሔር ችግር አይመጣም አያጋጥምህም አላለም። ነገር ግን እኔ ካንተ ጋር ነኝ። ችግርን ልንሸሸው ሳይሆን ልናልፍበት፣ ምክንያቱም የክብር መንገድ ስለሆነ። እውነቱ ይሄ ነው። ውሃ አያሰጥምህም፣ እሳትም አያቃጥልህም። ምክንያቱም አንተ አይደለም የምታሸንፈው፣ ከአንተ ጋር ያለው ግን እንዳትሰጥም እንዳያቃጥልህ ያደርጋል። በመጽሐፍ ቅዱስ ውስጥ ለዚህ ምሳሌ የሚሆኑን በጣም ብዙ ታሪኮች አሉ። ከብዙዎቹ በጥቂቱ የኢዮብን ታሪክ ብንመለከት እንደዚህ ይሆናል። በኢዮብ ምዕራፍ 19 ቁጥር 25 እና 26 ላይ እንደዚህ የሚል ቃል አለ። ኢዮብ ንብረቱን ባጣ ጊዜ፣ ልጆቹን ባጣ ጊዜ፣ ጤናውን ባጣ ጊዜ፣ የሚያጽናናው ሰው ባጣ ጊዜ እንደዚህ አለ፣ እኔ ግን የሚቤዠኝ ሕያው እንደሆነ በመጨረሻም ዘመን በምድር ላይ እንዲቆም
ይሄ ቁርበቴ ከጠፋ በኋላ በዚያን ጊዜ ከስጋዬ ተለይቼ እግዚአብሔርን እንዳይ አውቃለሁ። ቀደም ሲል ያየነው ክብር እንዴት ይገለጣል ሲባል የሰውነት ለውጥ፣ በሰውነት ለውጥ እሱን እንድንመስል ያን ጊዜ እናውቃለን እንዳለ ይሄ ቁርበቴ ከጠፋ በኋላ በዚያን ጊዜ ከስጋዬ ተለይቼ እግዚአብሔርን እንዳይ አውቃለሁ። በኢዮብ አመለካከት ሁኔታው ሁሉ አልቋል እያለ ነበር። ነገር ግን ቤዛዬ ሕያው ነው አለ። ይሄ የአማኞች ተስፋ ነው። የዳዊትንም ታሪክ ስንመለከት እንደዚህ ይላል፣ ነፍሴ ሆይ ለምን ታውኪኛለሽ? ዳዊት በብዙ ጭንቀት በብዙ መከራ ውስጥ እንዳለፈ መጽሐፍ ቅዱስ ይነግረናል። ነገር ግን ለነፍሱ እንዲህ አላት፣ ነፍሴ ሆይ ለምን ታዝኛለሽ? እና እግዚአብሔርን ተስፋ አድርጊ። ምን አይነት ተስፋ? የተገባለት የተስፋ ቃል ኪዳን አለ። ለምን ታዝኛለሽ? ለምን ታውኪኛለሽ? በመዝሙር 42:11 ላይ እንደዚህ ይላል፣ ነፍሴ ሆይ ለምን ታዝኛለሽ? እግዚአብሔርን ተስፋ አድርጊ። አንዳንድ ጊዜ ሌላ ሰው ከማጽናናችን በፊት እኛ ራሳችንን በጌታ ማበርታት አለብን። ዳዊት ለሌላ ሰው ከመትረፉ በፊት መጀመሪያ ራሱን ማበርታት። ነፍሴ ሆይ ለምን ትታወቂያለሽ? ለምን ታዝኛለሽ? አማኞች ለነፍሳቸው ይሄንን ሊናገሩ ያስፈልጋል። ይሄ የሚሆነው ደግሞ የሚጠብቀንን ክብር ስናውቅ ነው። ጳውሎስና ሲላስንም ብንመለከት በእስር ቤት ውስጥ ሆነው ተስፋቸውን ይመለከቱ ነበረ። ተገርፈዋል፣ ታስረዋል፣ እግራቸው ከግንድ ጋር ተጠርቋል። ነገር ግን እኩለ ሌሊት ላይ እየጸለዩ ለእግዚአብሔር ይዘምሩ ነበረ። ያሉበት ሁኔታ የሚያስለቅስ፣ ተስፋ የሚያስቆርጥ፣ ለምን ብሎ ጥያቄ የሚያመጣ ሆኖ ግን ተስፋቸው ዝማሬን አመጣ። ሁኔታውን ስናይ ተስፋ እንቆርጣለን። ተስፋችንን ስናይ ግን ዝማሬ ይመጣል። ተስፋ የሌለ ሰው ሊዘምር አይችልም። ይሄ ነው የአማኞች ልዩነት። አማኞች ችግር አያጋጥማቸውም ማለት አይደለም። ስቃይ አያገኛቸውም ማለት አይደለም። ልዩነቱ በእንዲህ አይነት ሁኔታ ላይ እያሉ ተስፋቸውን እያሰቡ በችግር መካከል እንኳ ለአምላካቸው ለጌታ ይዘምራሉ፣ ለአምላካቸው ለጌታ ይሰግዳሉ፣ አምላካቸውን ያመሰግናሉ። ትክክለኛው መንገድ ይሄ ነው። ይህን ተስፋ እንዴት እንደርስበታለን? እንዴት እናገኘዋለን? ይህንን ተስፋ የኛ የምናደርግበት መንገድ አንደኛው እግዚአብሔርን በመጠበቅ። በኢሳይያስ ምዕራፍ 40 ቁጥር 31 ላይ ስናነብ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። ተስፋችን የሚገለጥበት በመጠበቅ ውስጥ ሆነን ነው። እግዚአብሔርን የሚጠብቁ ሰዎች አሉ። ጥበቃቸው ግን እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙ። ስለዚህ አንደኛው ተስፋ ያለው ሰው አይቸኩልም፣ ደግሞ ተስፋውንም አይለቅም። ሁለተኛ በጸሎት ውስጥ በመሆን ይህንን ተስፋ እንደርስበታለን። በፊልጵስዩስ ምዕራፍ 4:6 ላይ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። የሚያስጨንቅ ነገር ውስጥ ሆነን በመከራ ውስጥ እያለፈን በስቃይ ውስጥ እያለን የምናልፍበት መንገድ በጸሎት ነው። ምክንያቱም ጌታ ቅርብ ነው። በሶስተኛ ደረጃ ላይ በእግዚአብሔር ቃል ላይ በመቆም ማቴዎስ 24:35 ላይ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ስሜት ሊለዋወጥ ይችላል፣ ሁኔታ ሊቀያየር ይችላል። የእግዚአብሔር ቃል ግን ያቆማል። የተናገርኩት ቃል ሰማይና ምድር ያልፋል እንጂ ቃሌ አያልፍም። በአራተኛ ደረጃ በምስጋና ውስጥ ሆነን እናልፈዋለን። መዝሙር 50:23 ላይ ምስጋና የሚሰዋ ያከብረኛል፣ የእግዚአብሔርን ማዳን ለእርሱ ማሳይበት መንገድ ከዚያ አለ።
ስለዚህ ምስጋና ሲባል ችግሩን ክደን አይደለም፣ ስቃዩን ክደን አይደለም። በመከራና በችግር ውስጥ ሆነን ስቃዩን እያለፍንበት እናመሰግናለን። ያን ጊዜ ተስፋችን ከችግሩ በላይ ያለውን እግዚአብሔርን ያሳየናል። ዛሬ ለአማኞች መልእክት የሚሆንን ነገር አለ። ዛሬ የምታለፈው ነገር ከባድ ሊሆን ይችላል። ሰዎች ሊተዉ ይችላሉ። የጸሎት መልስ የዘገየ ሊመስል ይችላል። መንገዱ ጨለማ ሊመስል ይችላል። ነገር ግን ተስፋችን በሁኔታዎች ወይም እኛ መፍትሄ ነው በምንለው ላይ አይደለም። ተስፋችን ተስፋን በሰጠ በጌታችን ላይ ነው። ተስፋን የሰጠ የታመነ ነው። ችግራችን ከእግዚአብሔር አይበልጥም። ይህ ማለት ያለንበት ዘመን ወይም ስቃይ ከተስፋችን አይበልጥም። ደግሞ ይሄ ስቃይ ተስፋችንን አያስቀረውም። ጨለማ ከብርሃን አይበልጥም። ሞት እንኳ ከክርስቶስ ትንሣኤ አልበለጠም። ምክንያቱም የተሸነፈ ስለሆነ። እነዚህ ሁሉ በወደደን በእርሱ ከአሸናፊዎች እንበልጣለን። ስለዚህ የአማኞች ተስፋ ማለት ችግር የለም ማለት አይደለም። የአማኞች ተስፋ ማለት በችግር መካከል እንኳ እግዚአብሔር አለ ማለት ነው። የአማኞች ተስፋ ዛሬም ባቢኖርም ነገ ክብር አለ ማለት ነው። የአማኞች ተስፋ ማለት መስቀል ካለ ትንሣኤ አለ ማለት ነው። ስለዚህ ዛሬ የምንለው ሁኔታው አይገዛኝም፣ ተስፋዬ ያስኬደኛል፣ መከራዬ አያስቆመኝም፣ ጌታዬ ያሻግረኛል። ዛሬ ብናለቅስም ነገ እንደሰታለን። መጽሐፍ እንዳለ ለቅሶ ለሌሊት ይቆያል፣ ደስታ ግን በማለዳ ይመጣል። ዘመኑ አስደናቂ ነው። የአማኞች ተስፋ ግን በክርስቶስ ላይ የተመሰረተ ነው። መከራ ጊዜያዊ ነው፣ ክብሩ ግን ዘላለማዊ ነው። እግዚአብሔር በመከራ መካከል ይሰራል። ስለዚህ አማኞች በጸሎት በቃሉ በመጠበቅና በምስጋና ሊቆሙ ይገባል። የመጨረሻው ድል በክርስቶስ ነው። እግዚአብሔር ይባርካችሁ።